Good News Media. በዚህ ቦታ ላይ የጀመርነው ትምህርት አለና ትምህርቱን ዛሬ እንቀጥላለን። የተጀመረው ትምህርት የአዲስ ኪዳን የህይወትና የአገልግሎት ስርዓትን መረዳት በሚል ሐሳብ ለተከታታይ ሳምንታቶች ስንወያይ ስንማር ቆይተናል። ዛሬም ትምህርታችንን እንቀጥላለን። ይሄን የምንማርበት ዓላማ እንግዲህ ሞር የምንማርበትን ዓላማ ካላወቅን ትምህርቱን አንደርስታንድ ማድረግ ላንችል እንችላለን እና የምንማርበትን ዓላማ ብቻ ተናግሬ ዛሬ የደረስንበት ቦታ ላይ እንደርሳለን ማለት ነው። ጌታ ይባረክ። እየተማርን ያለነው የአዲስ ኪዳን የህይወት ስርዓት መረዳት የሚለውን ሐሳብ አሁን እንማርና ቀጣይ ደግሞ የአዲስ ኪዳን የአገልግሎት ስርዓት መረዳት የሚለውን ደግሞ ስለ አገልግሎት በአዲስ ኪዳን ያለውን ደግሞ ስለ አገልግሎት ያለንን ሐሳብ በደንብ እናያለን። የአዲስ ኪዳን አገልግሎት ከብሉይ ኪዳን ጋር ያለው ልዩነት ምንድነው? የአዲስ ኪዳን የህይወት ስርዓት ከብሉይ ኪዳን የህይወት ስርዓት ጋር ያለው ልዩነት ምንድነው? ግንኙነቱስ ምንድነው? የሚለውን ሐሳቦች በደንብ በሰፊው እየተረዳን እንገኛለን። ዓላማውን ብቻ ልናገርና ዛሬ የደረስንበት ሐሳብ ላይ እንቀጥላለን ብዬ አምናለሁ። ጌታ ይባረክ። የምንማርበት ዓላማ እንግዲህ በዋናነት አዲስ ኪዳን ከብሉይ ኪዳን ጋር ያለውን ልዩነትና ግንኙነትን ለማወቅ ነው። ምክንያቱም ሁሉ አንድ እንዳልሆነ እንድናውቅ ነው። ብሉይ ኪዳንና አዲስ ኪዳን በአንድ የተጠረዘ መጽሐፍ ቢሆንም የህይወት ስርዓቱ ግን ልዩነትን አምጥቷል። በክርስቶስ ኢየሱስ የተመሰረተው አዲስ ኪዳን ያመጣው ለውጥ ስላለ ያንን ለውጥ እንድንረዳ ነው እና የአዲስ ኪዳን ከብሉይ ኪዳን ጋር ያለው ልዩነት ደግሞ ግንኙነቱን በደንብ እንድንረዳ ስለሚረዳ ነው ይህን ትምህርት እየተማርን ያለ ነው። ሁለተኛው የምንማርበት ዓላማ ለአዲሱ ኪዳን መስራችና ላደረገው ነገር ሁሉ እውቅና ለመስጠት ይህን ትምህርት ሐሳብ እየተማርን እንገኛለን። ለአዲሱ ኪዳን መስራች የአዲሱ ኪዳን መስራች ሳምንት በደንብ ስንማረው ነበር። የአዲሱ ኪዳን መስራች ኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስና ኢየሱስ ክርስቶስ ለሰራቸው ስራዎች እውቅና ለመስጠት ይህን ትምህርት እንማራለን። ጌታ ይባረክ። ሌላኛው የምንማርበት ዓላማ ወይም ሐሳብ በአዲሱ ኪዳን የህይወት ስርዓት ለመመላለስና ማንነታችንን በማወቅ ለመኖር ስለሚረዳን ነው። ማንነታችንን በማወቅ ማንነታችሁን የምታውቁት እናንተ የአዲስ ኪዳን አማኞች ስለሆናችሁ ማንነታችሁን የምታውቁት ማንነታችሁን የምትረዱት በደንብ አዲስ ኪዳን ሲገባችሁ አይደንቲቲ ይገባናል። ማንነት በክርስቶስ የሆነው ማንነታችን እንረዳለን። በዛ በተረዳነው የአዲስ ኪዳን የህይወት ስርዓት ወይም ማንነት እንድንመላለስ ስለሚረዳን ነው እና ማንነታችንን ካላወቅን እንዴት መመላለስ እንዳለብንም ላናውቅ ስለምንችል ማለት ነው። ስለዚህ የአዲሱን ኪዳን የህይወት ስርዓት በዚህ በአዲሱ ኪዳን የህይወት ስርዓት ለመመላለስና ማንነታችንንም በማወቅ ለመኖር ስለሚረዳን ነው። የመጨረሻው ሌሎችንም ከዚህ ከብሉይ ኪዳን አስተሳሰብና አኗኗር ለማውጣት ስለሚረዳን ነው። እኛ ብቻ ማወቅ ብቻ ሳይሆን ሌሎችንም አሁንም በብሉይ ኪዳን አስተሳሰብና አመለካከት፣ አነጋገር፣ አኗኗር፣ አገልግሎትም የሚመላለሱትን ነፃ ለማውጣት ስለሚረዳን ነው። እኛ ብቻ እንድናውቅ እንድንረዳ እንዲገባን ብቻ ሳይሆን ሌሎችንም ካለማወቅ ጨለማነት ወደ ዕውቀት ብርሃን ውስጥ ለማምጣት ስለሚረዳን የግድ ይህን ሐሳብ እንማረዋለን ማለት ነው። የምንማርበት ዓላማ በአጭሩ እነዚህን 4 ፖይንቶች በደንብ ለመረዳት ነው። በእነዚህ 4 ነጥቦች ላይ ፎከስ ለማድረግ ነው። ማንነታችንን ለማወቅ፣ ማንነታችንን በማወቅ ለመመላለስ ለመኖር፣ ለአዲሱ ኪዳን መስራች እውቅና ለመስጠት፣ ለሰራው ስራዎች ሁሉ እውቅና ለመስጠት፣ የብሉይ ኪዳንና የአዲስ ኪዳን ልዩነትና ግንኙነቱን ለማወቅ እንዲሁም ደግሞ ሌሎችን ከብሉይ ኪዳን አስተሳሰብና አኗኗር ለማውጣት ስለሚረዳን ይህን ሐሳብ ወይም ይህን ትምህርት ጀምረናል። እየተማርን ያለንበትን ፓርት ይህንን እያየን ነበረ። አሮጌውና አዲሱን ኪዳን በደንብ አይተናል። ዛሬ እሱ ላይ አልሄድም። የብሉይ ኪዳንና የአዲስ ኪዳን ልዩነቶችንም በደንብ አይተናል። የኪዳን ዳሰሳ ምዕራፍ 1ን ሳምንት ተምረናል። የምንማርበት በዚህ በኪዳን ዳሰሳ ምዕራፍ 1 ውስጥ የምንወያየውን ውይይቶች እዚህ ጋር እያየን እንገኛለን። በዚህ በኪዳን ዳሰሳ ምዕራፍ 1 ውስጥ የምንማረው ይሄንን ነው። ምዕራፍ 2 ላይ ወደ አገልግሎትም ወደ ተለያዩ ሐሳቦችም ስለምንገባ
አንዱ ላይ እነዚህ እናያለን። የአዲሱ ኪዳን መስራችና መካከለኛ ማን ነው? የኪዳን መሰረቶች የሚባሉት ምንድናቸው? አዲሱ ኪዳን የተመረቀውና የተጨመረው ምን ጋር ነው? የመስቀሉ ቃል ስንል ምን ማለታችን ነው? ከመስቀል በፊትና በኋላ የኛ ከክርስቶስ ኢየሱስ ጋር አብሮ መታየት ወይም መታወቅን በዚህ በምዕራፍ 1 ዳሰሳ ውስጥ በደንብ እንረዳለን። አሜን። የአዲስ ኪዳን አማኞች ናችሁ አይደል? አዎ፣ ስለእናንተ ነው ማውራው። እየሳቃችሁ ነው የምትሰሙ እንጂ እንደ ታዛቢ ቁጭ ብላችሁ ይገርማል አጻጻፉ ምናምን እንድትሉ አይደለም። እና እየሳቃችሁ ኢንጆይ እያደረጋችሁ እንድትማሩ ነው። ምክንያቱም ማውራው ስለእናንተ ነው። እናንተ ስላላችሁበት ኪዳን ነው ማውራውና ደስ እያላችሁ ሪላክስ አድርጋችሁ እንድትሰሙ ፈልጋለሁ። በዚህ ኪዳን ዳሰሳ ውስጥ ይሄን እያየን ነው። ሳምንት የአዲሱ ኪዳን መስራችና መካከለኛ ማን ነው የሚለውን ሐሳብ በደንብ ስንመለከት እንደነበር ትረዳላችሁ። ዛሬ ምንም ሶስተኛ ሳምንት ላይ ብንደርስም ሳምንት የአዲሱ ኪዳን መስራችና መካከለኛ ማን ነው የሚለውን በደንብ አይተናል። ዛሬ ምናልባት የኪዳን መሰረቶች የሚባሉት ስለዚህ የአዲሱ ኪዳን መስራች እና አዲሱ ኪዳን የመሰረተውና መካከለኛው ማን ነው? የአዲሱ ኪዳን መካከለኛ የሚለውን አይተናል። ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ይባረክ። ሳምንት በደንብ አይተናል። አዲሱ ኪዳን በተሻለ ተስፋ ቃልና በከበረው ደሙ የመሰረተው አዲሱን ኪዳን በተሻለ ተስፋ ቃልና በከበረው ደሙ የመሰረተው ክርስቶስ ኢየሱስ ነው የሚለውን ሳምንት በደንብ ሐሳቡን አይተናል። የአዲሱ ኪዳን መካከለኛም ኢየሱስ ክርስቶስ ነው። ሰዎችን ሁሉ ወደ አብ የሚያደርስ መካከለኛም እርሱ ብቻ ነው። እስቲ አሜን በሉ። እስቲ ብቸኛ መካከለኛ ሰዎችን ሁሉ ወደ አብ የሚያደርስ ለማድረስም የመጣ ለማድረስም የሞተ ለማስታረቅ ለማጨባበጥ የሞተ ሃሌሉያ ከአብ ጋር የተለያዩትን የተጣሉትን በመካከላቸው የገባውን ግድግዳ አፍርሶ ኃጢአት የሚባልን ግድግዳ አፍርሶ ያጨባበጠ መካከለኛ ኢየሱስ ክርስቶስ ነው። ሰው በልፋቱ በትጋቱ የሕግን ስራ በመስራት መልካም በመሆኑ አይደለም ወደ አብ የደረሰው፣ በክርስቶስ ኢየሱስ ስራ ነው። በእኛ ስራ በእኛ ልፋት በእኛ ትጋት ሳይሆን በክርስቶስ ስራ። ለዚህ ነው ኤፌሶን 2:18 ላይ በእርሱ ስራ ሁላችን ወደ አብ መድረስ ሆኖልናል አለ። በማስራ በእርሱ ስራ በክርስቶስ ስራ። ስለዚህ መካከለኛው ወደ አብ ያደረሰን ኢየሱስ ክርስቶስ እንደሆነ ብዙ ሐሳቦችን ስንመለከት ነበር። ሳምንት ኢየሱስ ክርስቶስ አዲሱን ኪዳን ሊመሰርት ከአብ ዘንድ የመጣ የጸጋ ስጦታ ነው ብለናል። አዲሱን ኪዳን ሊመሰርት የመጣ የጸጋ ስጦታ። ጌታ ይባረክ። ትልቁ የጸጋ ስጦታ እሱ ይዞ ከመጣው በላይ ራሱ የጸጋ ስጦታ ኢየሱስ ራሱ ነው። የጸጋ ስጦታ ማለት ፍሪ ጊፍት፣ ነፃ ስጦታ። እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ ታላቁ ስጦታ የአብ ስጦታ ኢየሱስ ነው። ኢየሱስ ሲመጣ ግን ሁሉን ይዞ መጥቷል። ኢየሱስ ሲመጣ ያልያዘው ነገር የለም። ልጁን ከሰጠን ይላል እንዴት ሌላውን አብልጦ አይሰጠን አለ። ምክንያቱም ልጁ ከመጣ ሁሉ ነገር ይመጣል ነው። ልጁ ይዞት የመጣው ፓኬጅ አለ። ስለዚህ የመጀመሪያው ጸጋ ስጦታ ወይም ጸጋ ራሱ ክርስቶስ ኢየሱስ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ ቲቶ 2:11 ላይ ሰዎችን ሁሉ ምን የሚል የሚያድን እርሱም ማን ነው? ክርስቶስ ኢየሱስ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ስለዚህ በጣም የጸጋ ስጦታ ምክንያቱም ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በክርስቶስ ሆነ ይላል። ራሱ ተሰጠ ብቻ ሳይሆን ሆነ። ክራይስት ራሱ ጊፍት ሆኖ መጥቶልናል። ስጦታ። ለዚህ ነው እኮ የምትቀበሉት። ተቀበሉት የምትሉት ምንድን ነው? ለሰዎች ሄዳችሁ ስትናገሩ ተቀበሉት የምትሉት ለምንድን ነው? ክርስቶስ ምን ስለሆነ? ስጦታ ጊፍት ነው። ምንም ሳትከፍል ምንም ሳትለፋ አንተን ለማዳን አንተ ካልገባህበት ህይወት ከክፉ ወይም ከኃጢአት አንዱ መድኃኒት የሆነበት ከኃጢአት አይደል? ሰዎችን ሁሉ የሚያድን የተባለው መድኃኒት ተወልዶላችኋል የተባለው ሜዲሲን ሰው ሁሉ ኃጢአትና በኃጢአት በኩል በመጣው ነገር ሁሉ ኢንፌክትድ የታመመ ሁሉ ከእግዚአብሔር የተቆረጠ ስለነበር ሁሉን ለመቀጠል ሁሉን ለማዳን ኢየሱስ ክርስቶስ ወደ ምድር መጥቷል። ስለዚህ ብቸኛ መድኃኒት ኢየሱስ ነው። ብቸኛ ስጦታ ኢየሱስ ነው። ይሄን ስጦታ ተቀበል ነው እኮ የምንማረው። ስጦታ አብ ስጦታ አድርጎ ሰጥቷል። ይሄን ስጦታ ተቀበል። አንድያ ልጁን እስኪሰጥ ድረስ ሰጪ አለ፣ ስጦታ አለ፣ ተቀባይ አለ። ካልተቀበለው የሱ አይሆንም። ተቀባዩን ይሄን ተቀበል፣ ይሄ ነፃ ስጦታ ነው፣ ፍሪ ጊፍት and merited favor፣ ያልተገባ ሞገስ ነው። ይሄን ስጦታ ተቀበል የምንለው ለዚህ ነው። ኢየሱስ የጸጋ ስጦታ ነው። ጌታ ይባረክ።
ሌላኛው ኢየሱስ ክርስቶስ ብቸኛ የዓለምን ኃጢአት ሊያስወግድ የቻለ የታረደው በግ ነው። ሃሌሉያ! ኪው እዚህ ጋር ነው። ሃሌሉያ! የታረደው በግ ብቸኛ የዓለምን ኃጢአት ሊያስወግድ የቻለ። የብሉይ ኪዳን ደሞች ምንም ያደርጉ ነበር ብለናል። ምንም ያደርጉ ነበር? የሚሸፍኑ ከቨር የሚያደርጉ። የብሉይ ኪዳን ደም በብሉይ ኪዳን ጊዜ ሊመጣ ያለውን የአዲሱን ኪዳን በግ የክርስቶስ ኢየሱስን ደም የሚጠቁሙ በግ ደሞች፣ የብሉይ ኪዳን የበግ ደሞች፣ የፍየል ኮርማዎች ደሞች፣ እነዛ ሁሉ ደሞች ሰዎች ስለ በደላቸው ስለ ኃጢአታቸው የሚሰውላቸው ያ የብሉይ ኪዳን ደም ሁሉ ሊመጣ ስላለው የሰዎችን ኃጢአት ሁሉ የሚያስወግደውን የእግዚአብሔርን በግ የሚጠቁሙ ነበሩ። ጠቋሚዎች እንጂ አንደኛ ጠቋሚ ናቸው፣ ሁለተኛ ከቨር የሚያደርጉ እንጂ ለጊዜው እንደ ማደንዘዣ የሚወጉ እንጂ እንደ ማደንዘዣ እኮ ማለት ነው። ማደንዘዣ አንዳንድ ጊዜ የሆነ ነገር ሲያምህ ትወጋል። ከዛ መድኃኒቱን ያገኘ ይመስላል። ከዛ ይላል አንዳንድ ሰው ያርፋል። ግን ማደንዘዣው ያን በሽታ እንድትረሳ አይምሮ ላይ ነው ሚናውን የሚጫወተው። በሽታው እንድትረሳ እንጂ በሽታው አሁንም ስራ ላይ ነው፣ አሁንም እየሰራ ነው። ልክ ያ ማደንዘዣ ሲለቅ ይላል ሰውየው ተመልሶ። ለምን? በሽታው አሁንም አለ፣ በሽታው አሁንም እየቀጠለ ነው። ያቺ ማደንዘዣ ግን ሰምሃው እንዲረሳው ሰምሃው እንዳያስታውሰው ደዌውን የሚያደርግ ልክ እንደ የብሉይ ኪዳን ደሞች እንደማለት ከቨር የሚያደርጉ እንጂ የሚያስወግዱ አልነበረም። በኋላ ላይ ግን የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ ኢየሱስ። ልክ ኢየሱስ ክርስቶስ ሲመጣ ዮሐንስ ምን አለ? የዓለምን ኃጢአት ሁሉ የሚያስወግድ እና ተወግዷል። ጌታ ይባረክ። የዓለም ሁሉ ኃጢአት ተወግዷል በክርስቶስ በመካከለኛው ማለት ነው። ዛሬ የኪዳን መሰረቶች የዛሬው ትምህርቴ ፓርት ላይ ልድረስ። ይሄን ሪቫይዝ ካረኩ ይገባችኋል በጥቂቱ። የኪዳን መሰረቶች፣ ምክንያቱም ኪዳን ሲመሰረት አንዳንድ መሰረቶች ወይም በእንግሊዘኛው the constitution of the covenant የሚባለው ማለት ነው። አማርኛችን እንግዲህ በደንብ ስለማይገልጸው ነው። ያው ኮንስቲቱሽን የሚለው ህገ መንግስት ስለሆነ የኪዳን ህገ መንግስት አይደለም መቼም እና አማርኛችን በደንብ ስለማይገልጸው ነው። ዋና ፋውንዴሽን መሰረቱን የኪዳን መሰረቶች የሚባሉት ምንድናቸው የሚለውን ሐሳብ ለመናገር ነው። የኪዳን መሰረቶች ኪዳን በሶስት ዋና መሰረቶች ይጸናል። የዛሬው ትምህርት ይሄ ነው። በደንብ አፒታይታችሁ ክፈቱ። ይሄ ትምህርት ዛሬ በደንብ አንደርስታንድ እንድታረጉት ፈልጋለሁ ማለቴ ነው። ጌታ ይባረክ። ኪዳን በሶስት ዋና መሰረቶች ይጸናል። ሶስት ዋና መሰረቶች፣ እነርሱም አንደኛ በቃል የኪዳን መሰረቶች የሚባሉት በቃል በደምና በምልክት ይጸናል። ኪዳን በእነዚህ በሶስት ዋና ቁልፍ ነገሮች ይጸናል። የኪዳን መሰረቶች የሚያስተምረው የአዲስ ኪዳን የሕይወት ስርዓት ስለሆነ የግድ ኪዳን መነካት አለበት። ደግሞም አዲሱ ኪዳንም ደግሞ የተመሰረተበትን መሰረት በደንብ ማየት ይኖርብናልና ነው እያስተማርኩ ያለው ስለ አዲስ ኪዳን ስለሆነ። ስለዚህ ኪዳን በሶስት ዋና ነገሮች ይጸናል። በቃል ሲባል ለምሳሌ ቨርባል ሊሆን ይችላል ወይም ሪትን ሊሆን ይችላል፣ በንግግር ሊሆን ይችላል ኪዳን፣ ወይም ደግሞ በጽሁፍ ሊሆን ይችላል፣ የተጻፈ ነገር ሊሆን ይችላል። አንዳንድ ጊዜ ምናልባት የሚገባችሁ ውል ብለው ነው። አንዳንድ ውል ይጻፍና ውሉ ላይ እንትን ይደረጋል አይደል? ውሉ ልክ እንደ ኪዳን መዋዋ የተዋዋሉበት ውል ይሆናል ማለት ነው። ዘሪትን ሲሆን የተጻፈ ሲሆን ኪዳን አንዳንድ ጊዜ በንግግር ይሆናል። ለምንድን ነው? በብሉይ ኪዳን ጊዜ ወይም በድሮ ዘመን ስፔሻሊ የህንድ ኪዳንን በህንድ ወይም በአይሁድ ኪዳናት ላይ አንዳንድ የኪዳን መሰረቶችን ስትመለከቱ በጣም ጠንካራ የሆነ መሰረት አለው። ስፔሻሊ የህንድ ኮቨናንት ወይም የአይሁድንም ሄዳችሁ ስትመለከቱ ተመሳሳይ የሆነ ሊንክ አላቸው ስለ ኮቨናንት ያላቸው መረዳት እና ለምሳሌ የተለያየ ሰዎች ለምሳሌ ቤተሰብና ቤተሰብ ኪዳን ይመሰርታሉ። ሁለት ቤተሰብና ቤተሰብ ጓደኛሞች፣ ለስራም ይሁን ለቢዝነስም ይሁን ለአኗኗርም ይሁን አንዳንድ ጊዜ ሁለት ቤተሰብ፣ አንዳንድ ጊዜ ራሱ ምንድነው ይሄ እንደ እስራኤል ሶሳይቲ ማህበረሰብ፣ በግልም ደግሞ የተለያየ አይነት ኮቨናንት ይደረጋል። ኪዳን ይገባል። ኪዳን ከብሉይ ኪዳን ጀምሮ አለ። የግድኛ የምናውቀው ከባልና ከሚስት ብቻ ነው። አሁን ከባልና ከሚስት ውጪ በተለያየ አይነት ኮቨናንት አለ። ለምሳሌ እንዳልኳችሁ የቤተሰብ ኪዳንን
በጣም ስለወደድኩት እሱን ላስረዳችሁ። የቤተሰብ ኪዳን ለምሳሌ እንዳልኳችሁ አሁን እኔና አቤ የኔ ቤተሰብ ያንተ ቤተሰብ ብለን ኪዳን ለመግባት ሁለታችን እንመጣና ቁጭ ብለን እናወራለን ማለት ነው፣ እንናገራለን። መጀመሪያ የቃል ነው። ስለዚህ ያንተ ቤተሰብ ማለት የኔ ቤተሰብ ነው። ያንተ ኑሮ ማለት የኔ ኑሮ ነው። ያንተ ኑሮ ከፍ ማለት የኔ ኑሮ ከፍ ማለት ነው። የኔ መውረድ ማለት ያንተ መውረድ ነው ምናምን ተብሎ ልክ እንደ አንድ ይነጋገራሉ። ከተነጋገርን በኋላ ይህንን ንግግር ካደረጉ በኋላ እነዛ ሁለት ሰዎች ይህን ለማስፈጸም የተናገሩትን ቃል ኪዳን ይፈጸም ዘንድ ምን ያደርጋሉ? አንዳንዱ ያው ከብት ያርዳል፣ ታውቃላችሁ። ደም የግድ ምልክት ማለት ደም አንዱ ይሄ ኪዳን የሚጸናበት ነው ይባላል። ሌላኛው ግን ሞር በእጃቸው ላይ እጃቸውን ይቀዱና ለምሳሌ እኔና አቤ ብያለሁ። ምሳሌ እኔም እዚህ ጋር ቀዳለሁ፣ አቤም እዛው ጋር እጁ ላይ ይቀድና ሁለታችን እናስተሳስረዋለን። ከዛ ይሄ ይታሰራል። በህንድ ካያችሁ ሙሉ እጁ እንደዚህ ነው የሚታሰረው፣ ይተለተላል። ከዛ በኋላ እጁ እንደዚህ ነው የሚታሰረው፣ ሙሉ ይታሰራል። ምን ማለት ነው? የዛ ሰው ደም ወደዚህኛው ውስጥ ይገባል፣ የዚህኛው ደም ወደዚህ ውስጥ ይገባል። ስለዚህ ምን ማለት ነው? የዚህን ሰውዬ ህይወት ይሄኛው ተቀብሏል። በደም ውስጥ ምን ስላለ? ህይወት ስላለ። በደም ውስጥ ህይወት አለ ይላል መጽሐፍ ቅዱስ። የዚህን ሰው ህይወት ይሄኛው ይቀበላል፣ የዛኛውን ህይወት ደግሞ ይሄ ይቀበላል። ስለዚህ ደሙን ላይፍ ሼር ከተደራረጉ በኋላ ከዛ በኋላ ምልክት ይሆን ዘንድ ይሄ ምልክታችን፣ ይሄ ጠባሳው፣ ይሄ ምልክት የኪዳኑ ማጽኛ ይሆን ዘንድ ምልክታችን። ይሄን ባየን ቁጥር ከቨናንት ገብተናል። እናንተ ይሄ ጠባሳ በታየ ቁጥር እኔ እናንተ ኪዳን መግባታችንን አንድ መሆናችንን ተናግረናል። ከተናገርን በኋላ ደግሞ ህይወታችንን ሼር አድርገናል። በደም ውስጥ ህይወት አለ። የአቤ ህይወት እኔ ውስጥ ገብቷል ማለት ነው። የኔ ላይፍ እሱ ውስጥ ገብቷል ማለት ነው። ልክ እንደዚህ አሁን በአይሁድ ዘንድ ልክ እንደዚህ አይነት ምልክት ያደረጉ ሰዎች ለምሳሌ አንድን ሰው ሊገሉት ሄዱና ልክ መተውት ጥለውት ገለውት ሊሄዱ ነው። ልክ ጥለውት እየመቱት እያለ ምልክት ቼክ ያደርጋሉ። ከቨናንት አለው ግን የሰውዬ ብለው ሰውነቱ ላይ ምልክት ከታየ ጠባሳ ካለ ይህን ሰውዬ ብንገለው ምንም አይተርፈንም ነው የሚሉት። ይህ ሰውዬ ሞተ ማለት አበቃ ማለት ሞተ ማለት አይደለም። የዚህን ሰውዬ ህይወት የወሰደ ሌላ አካል አለ። ስለዚህ አሌክስ ሞተ ማለት አይደለም። የአሌክስን ላይፍ የወሰደ ሌላ ፋሚሊ አለ፣ ሌላ ሰው አለ። ስለዚህ ባንገለው ይሻለናል ብለው ትተው ይሄዳሉ። ኪዳን ጠንካራ ነው። በጣም ደስ የሚል ነገር ነው። ላይፍ አለው። እንደዚሁም ደግሞ በተለያየ በመካከላቸው በግም ያደርጋሉ፣ ኮንፌስ ያደርጋሉ። ከዛ ያ በግም ይታረዳል፣ ደሙ ከዛ በኋላ ምልክት ያደርጋሉ። ይሄ ምልክት እስካለ ኪዳናችን የጸና እንደሆነ እንዲታወቅ ይላሉ። ስለዚህ በብሉይ ኪዳን ጊዜ የነበረውም በተለያየ ሂስትሪ ላይም ስትመለከቱ ኪዳን በእነዚህ በሶስት ነገሮች ይጸናል። የመጀመሪያው በንግግር ነው። በንግግር ብቻ አይደለም፣ በደም ይጸናል። ሶስተኛው ምልክት ይሆን ዘንድ ደግሞ ይጸናል። እንግዲህ ያው እግዚአብሔር ከግለሰብም ሆነ ከህዝብ ጋር ኪዳን በሚያደርግበት ጊዜ ማለት ነው፣ በብሉይ ኪዳን ጊዜ ወይም ከጅማሬ ጀምሮ በሚያደርግበት ጊዜ እነዚህን የኪዳን መሰረቶች እንመለከታለን። እነዚህ ሶስቱን የኪዳን መሰረቶች እንመለከታለን። ብዙ ጊዜ እነዚህ ሶስቱ የኪዳን መሰረቶች ይታያሉ በመጽሐፍ ቅዱስ ውስጥ። አዲሱን ኪዳን ጨምሮ 8 ኪዳናት እንመለከታለን በመጽሐፍ ቅዱስ ውስጥ። ወደ መጽሐፍ ቅዱስ እንመጣ። የመጀመሪያው የኤደን ኪዳን ይባላል። ኤደኒክ ኮቨናንት ባለፈው በደንብ ነግሬያችኋለሁ ስጀምር። የኤደን ኪዳን ይባላል። ሁለተኛው የአዳም ኪዳን፣ ሶስተኛው የኖህ ኪዳን፣ አራተኛው የአብርሃም ኪዳን ወይም ከአብርሃም ጋር የገባው ኪዳን፣ አምስተኛ የሙሴ ኪዳን፣ ስድስተኛ የፍልስጤማውያን ኪዳን፣ ሰባተኛ የዳዊት ኪዳን፣ ከዳዊት ወደ አዲስ ኪዳን ዘለለ። ስምንተኛው አዲስ ኪዳን። በመጽሐፍ ቅዱስ ውስጥ እነዚህን 8 ኪዳናት እንመለከታለን። እነዚህን 8 ኪዳናት ስንመለከት ኃጢአት ወደዚህ ዓለም ከመግባቱ በፊት በነበረው በኤደን ኪዳን ብቻ ከኪዳን መሰረቶች ውስጥ የደም ኪዳን አልነበረም። እሷን ለማሳየት ፈልጌ ኤደኒክ ኮቨናንት በሚባለው በኤደን ኪዳን ውስጥ ማለት ኃጢአት ከመግባቱ በፊት ወደ ሰው ዓለም በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገባ ይላል አይደል? ሮሜ 5:12
ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ገባ። ኃጢአት ከመግባቱ በፊት እኔ በጣም የሚገርመኝ የኃጢአት ሁሉ ምንጭ የሆነው ሰይጣን በዚህ ምድር ላይ እየኖረ ኃጢአት ወደዚህ ዓለም ገባ ግን አልተባለም። እዚህ ምድር ላይ እኮ እየኖረ ነው እየተመላለሰ ዋክ እያደረገ እየተመላለሰ ኃጢአት ግን ወደዚህ ዓለም ገባ አልተባለም። ለምን? እቺ ዓለም የተሰጠችው እቺን ዓለም እንዲገዛ የተፈጠረው ሰው ነው። የሰማይ ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ይላል መዝሙር 115 ላይ። ምድርን ማኔጅ እንዲያደርግ፣ ምድርን እንዲገዛ፣ ምድርን እንዲያስተዳድር፣ ምድርን እንዲያርስ፣ እንዲያለማ በምድር ላይ ኃላፊነት የተሰጠው የዚህ የመጀመሪያውን ሰው ስትመለከቱ በሶስት ዋና ዋና ነገሮች ላይ እንዲገዛ ተሰጥቶታል። የተፈጠረበትም ዓላማ ለመግዛት እንደሆነ ታውቃላችሁ። ዘፍጥረት 1:26 ላይ እግዚአብሔር ሰውን ገና ከመፍጠሩ በፊት አስቀድሞ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር። ለምን? በሰማይ የሚንቀሳቀሱትን፣ በአየር ላይ የሚንቀሳቀሱትን፣ በምድር ላይ የሚንቀሳቀሱትን፣ በውሃ ውስጥ የሚንቀሳቀሱትን ምድርን ሁሉ እንዲገዛ። የሰው ልጅ የሚፈጠረው ገና ሳይፈጠር እኮ ነው። ገና ሳይፈጥረው የሚፈጠርበትን ዓላማ አስቀድሞ ተናገረ። የሰው ልጅ እንፍጠር። ለምን? እንዲገዛ። እስቲ አሜን በሉ እስቲ። በቃ የሰው ልጅ እኮ ገዢ ነው። ገና ከክሪኤሽኑ ለመግዛት የተፈጠረ ነው። ተገዢ አይደለም የሰው ልጅ። ኔቸሩም ተገዢ አይደለም። ለዚህ ነው ሲዘጋውም እግዚአብሔርም ሰውን በመልኩ ፈጠረው ካለ በኋላ ብዙ ተባዙ፣ ምድርንም ሙሏት፣ ጨርሱልኝ፣ ግዟትም። እስቲ አሜን። አዎ ግዛት ብቻ አይደለም፣ ወንዱ ብቻ አይደለም ገዢነት፣ ግዟትም። እስቲ አሜን። አዎ ሴቱም ወንዱም ማለት ነው። ግዙ የተባሉት የሰው ልጅ ያልኩት ለዚህ ነው። ሁሉም ወንዱም ሴቱም የተፈጠሩበት ዓላማ ምን ለማድረግ ነው? ለመግዛት ነው። በምን ላይ አለ? በአየር ላይ የሚንቀሳቀሱትን፣ በምድር ላይ የሚንቀሳቀሱትን፣ በውሃ ውስጥ የሚንቀሳቀሱትን ምድርን ሁሉ እንዲገዛ። የዚች ዓለም የዚችኛዋ ምድር ዓለም ኃላፊነቱ ማጋ ነበር? ሰው ጋር ነበረ። የሰው ኃላፊነት ነበር ይህን ዓለም ማኔጅ ማድረግ። የዚህ ዓለም ገዢ ሰይጣን አልነበረም፣ ሰው ነበር። የዚህ ዓለም ገዢ ሲባል የሰይጣን ስም ይመስላል አንዳንድ ሰው። የዚህ ዓለም ገዢ ይላል። በቃ ሁሌ የዚህ ዓለም ገዢ ስሙ ራሱ አንደኛ ስሙ ይመስላል። የዚህ ዓለም ገዢ ማለት ይህን ዓለም ሊገዛ፣ የዚህ ዓለም አስተዳዳሪ፣ የዚህ ዓለም የበላይ ማለት ነው። የዚህ ዓለም የበላይ፣ የዚህ ዓለም ገዢ፣ የዚህ ዓለም አስተዳዳሪ ማን ነበር? ሰው ነበር። በፈቃዱ ግን ስልጣኑን ለማን ስላስረከበ ነው? ለሰይጣን አስረከበ። ከዛን ቀን ጀምሮ ነው የዚህ ዓለም ገዢ የተባለው ሰይጣን። በዚህ ምድር ላይ እየኖረ የዚህ ዓለም ገዢ የነበረው ሰው በምድር ላይም እየነበረ ሰይጣንም በዚህ ምድር ላይ እየነበረ ኃጢአት ወደዚህ ዓለም ገባ አልተባለ። ምክንያቱም የዚህ ዓለም ኃላፊነት ማጋ ነው? ሰው ጋር ነው። ልክ ሰው ግን ኃጢአትን ሪሲቭ ሲያደርግ የዲያብሎስን ኔቸር የእግዚአብሔርን ተፈጥሮ ያልሆነውን ኃጢአትን ሲቀበል ኃጢአት ወደዚህ ዓለም ገባ። የዚህ ዓለም የኃጢአት በር ሰው ነበር። ስለዚህ ኃጢአት ወደዚህ ዓለም እስከሚገባበት ቀን ድረስ የመጀመሪያው ኪዳን ውስጥ የኤደን ኪዳኑ የትኛው ነው? ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ይሄ ነው ኤደን ኮቨናንት። የኤደን ኮቨናንት በኤደን የነበረው ኪዳን ኃጢአት ከመግባቱ በፊት የነበረው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ አስተዳድሩ፣ ማኔጅ አድርጉ ተብለው የተፈጠሩበት ሰብዲዩት ይላል። ግዛ የበላዩን ተብሎ የተፈጠረበት ኤደን ኮቨናንት ውስጥ ደም አታዩ። ለምን? ኃጢአት አልነበረም። የመጀመሪያው ኤደን ኮቨናንት ውስጥ ብቻ ነው ደም የሌለው። ከዛ በኋላ ግን መጥቶ ደግሞ አዳሚክ ኮቨናንት የሚባለው ሁለተኛው ላይ ማለት ነው። ከኤደን ቀጥሎ የአዳም ኪዳን አዳሚክ ኮቨናንት ጋር ልክ ሲመጣ ልክ አዳም ጋር ሲደርስ በእውኑ ካዘዝኩ ዛፍ እንዳትበላ በላህን እናም ካለው በኋላ ታሪኩን ታውቁታላችሁ። አዎ እሷ ከኔ ጋር እንድትሆን የሰጠኸኝ አለ። እሱም አያርፍም፣ ይቅርታ አይልም። ወደ እሷ አላከከ። ወደ እሷ ብቻ አይደለም ወደ እግዚአብሔርም አንተ ባትሰጠኝ ኖሮ ማለት ነው ከኔ ጋር እንድትሆን የሰጠኸኝ አንተ እኮ ጥፋቱ እኮ እያለው ነው። እሷ ብቻ እኮ አይደለም፣ ወደ እሷ ብቻ አይደለም፣ እሷ ናት ምናምን ብቻ አይደለም፣ ከኔ ጋር እንድትሆን የሰጠኸኝ። ስለዚህ ልክ ያችን ኃጢአት ማድረጉን ከተናገረ በኋላ ያው ከልጅ ልጅ ተወልጄ አድንሃለሁ የሚል ቃል ባይኖርም ሰው ቢከትም እዚች ጋር ቢሰፋም አይልም ቃል
ከልጅ ልጅ ተወልጄ አድናለሁ ተብሎ እንደዛ የለም። እንዲህ የሚባል ቃል የለም። የቱ ጋር እንደተጻፈ አይታወቅም። ልባዱ ላይም አጥቻለሁ፣ መጽሐፍ ቅዱስ ውስጥም አይቻለሁ፣ ልባዱ ላይም አይቻለሁ። የለም ይሄ ቃል የለም። ግን ከልጅ ልጅ ባይልም ያቺ ዘፍጥረት 3:15 ነው። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ከየት መጣ? አሁን እቺ ፌሚኒን እና ማስኩሊን ሳውንድ ነው። የወንድና የተባዕትና የእንስት በአንተና በሴቲቱ አንተ ሲል ተባዕት አድርጎ ነዋል፣ የወንድ አድርጎ ነው። ማስኩሊን ሳውንድ ነው። በአንተና በሴቲቱ ቀጠለና በዘርህና በዘሯ። አሁንም ዘሯ ሲል ሴት ናት አይደል? በዘሯ መካከል ጠላትነትን አደርጋለሁና አሁንም ወደ እርሷ እየጠቆመ እርሷም አይልም፣ እርሱም ራስህን ይቀጠቅጣል። አሁን ሁለቱም ማስኩሊን ነው፣ ሁለቱም ተባዕት ሳውንድ ነው። እርሱም ራስህን ይቀጠቅጣል። ማን ነው እርሱ? ከሴቲቱ የሚመጣው ክርስቶስ ኢየሱስ ነው። በሴት በኩል የሚመጣው የሰይጣንን ራስ የሚቀጠቅጠው ስልጣኑን የሚገፋውን እርሱም ራስህን ይቀጠቅጣል። አንተም ማስኩሊን ሰኮናውን ይቀጠቅጣል። ሰኮናዋን አይልም። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት። እቺ ቃል ናት። ከዛ ይህን ተናገረና ይህን ቃል ኪዳን፣ የቃል ኪዳን ቨርባል የሆነ የቃል ኪዳን ተናገረና በጣም የሚገርመው ቆዳ ለበሰው ይላል። እሱ ኮባ ሰፍቶ ነበር ያደረገው። ራቁታቸውን ልክ ኃጢአት እንዳደረጉ ራቁታቸውን እንደሆኑ አወቁ። ከዛ ቅጠል ሰፍተው ይላል። ቅጠል ሰፍተው ለበሱ። ይሄም እንደማያዋጣቸው ጌታ ያውቃል። በየቀኑ ሲደርቅ ባጠገቧ እልፍ ሲል ሲረግፍ ማለት ነው። ቅጠሉ ሲነካት ተውት። ስለዚህ ምን አለ? ቆዳ ለበሳቸው። ቆዳ ከየት ነው የሚመጣው? የቆመ በሬ የቆመ በግ ነው እንደሚገፋው። የመጀመሪያ ብለድ እዛ ጋር ታይቷል ይባላል። የመጀመሪያው ብለድ እዛ ጋር ነው። በጋርዶ ያው እንዴት እንደታረደ ምናምን ነገር እንትኑ ባይታይም ቆዳ ግን አምጥተው ምን አደረጋቸው ይላል? አለበሳቸው ይላል። ስለዚህ ከኃጢአት ጀምሮ ብለድ ታይቷል ይባላል። ከኃጢአት መግባት ጀምሮ ከኃጢአት በኋላ አሁን ብለድን ማሳየት ጀምሮ ከዛ በኋላ ብትሄዱ በሁሉም ኪዳን ላይ እስከ መጨረሻው እስከ 8ኛው ኪዳን እስከ አዲሱ ኪዳን ደም አለበት። ሶስቱ የኪዳን መሰረቶች መሰረት ነበራቸው። ሶስቱም በቃል ነበር፣ ቀጥሎ በደም፣ ከዛ በምልክት። ምልክቱ ቆዳ ነው ይባላል። እና ምናልባት በኖህ ኪዳን ላይ ይገባቸዋል ሶስቱም ፒክቸር። የኖህ ኪዳን ላይ ሄዳችሁ ስትመለከቱ ዘፍጥረት 8 ላይ ተናገረ አይደል? እግዚአብሔር 8 እና 9 ሄዳችሁ ተናገረበት። ካሁን በኋላ ምድርን አላጠፋም፣ ብዙ ተባዙ፣ ምድርንም ሙሏት። ለአዳም እንደተነገረው ለኖህ ተነገረ። ምክንያቱም 8 ቤተሰብ ብቻ ነው አሁን የቀረው፣ 8 ቤተሰብ ብቻ ነው በኖህ መርከብ ውስጥ የዳኑት 8 ቤተሰብ ብቻ ስለሆኑ አሁንም ልክ እንደ አዳም መነገር አለበት። እነሱ ብዙ ተባዙ፣ ምድርንም ሙሏት። ሄዳችሁ ስታዩ ታገኙታላችሁ። ልክ ለአዳም እንደተነገረው ለኖህ ቤተሰብም ተነገረ። ምድርን ሙሏት፣ ግዟትም ተናገረባቸው። ካሁን በኋላ ምድርን ደግሜ አላጠፋም። ከዛ በኋላ በጉ ታረደ፣ ደም ፈሰሰ። ከዛ በኋላ እንደማላጠፋም ምልክት ይሆን ዘንድ እችን ታቋታላችሁ። ቀስተ ደመና በሰማይ ላይ ሁሌ ታያላችሁ። ቀስተ ደመና ባያችሁ ጊዜ ምድርን ደግሜ አላጠፋትም የሚለው ቃል ትዝ ይበላችሁ። ያን ቃል ኪዳኔን አስቡት። በምድር ላይ የነበሩትን ሁሉ ካጠፋ በኋላ ማለት ነው። ከጠፉ በኋላ ማለት ነው። በውሃ ጥፋት ከጠፉ በኋላ። ስለዚህ ቃልም ሳይተናል፣ ደምም አይተናል፣ ምልክትም አይተናል። ሁሉንም ኪዳኖች አሁን ታይሜ የኪዳን ትምህርት ስላልሆነ የአዲስ ኪዳን ትምህርት ብቻ ስለሆነ እንጂ ኪዳናትን ሁሉንም እየዘረዘርኩ ባስተምር ሁሉንም አሳያችሁ ነበር። ግን ታይሜ እንዲወስድብኝ አልፈልግም። ሁሉም ኪዳን ላይ ግን ሶስቱ የኪዳን መሰረቶች ይታያሉ። ከምን ውጪ? ከየትኛው ኪዳን ውጪ? በኤደን ከተደረገው ከኃጢአት በፊት ከነበረው ኪዳን ውጪ ሁሉም ላይ ሰባቱም ላይ እነዚህ ሶስቱ የኪዳን መሰረቶች ይታዩ ነበር። በኤደን ከቨናንት ግን በኤደን ኪዳን ውስጥ ግን ምንም አይነት ደም መፍሰስ አልታየም። ምክንያቱም ደም ከኃጢአት ጋር ኮኔክትድ ስለሆነ ኃጢአትን የሚያስወግድ ፓርት ስለሆነ የግድ ከኃጢአት በኋላ የመጣ እንደሆነ
እንመለከታለን። ምክንያቱም ዕብራውያን 9:22 ላይ ደም ሳይፈስ ስርየት የለም ይላል። ስርየት የለም። ስርየት ያለው ደም ጋር ነው። ከዛን ጊዜ ጀምሮ ይሄ የኪዳን መሰረት እየቀጠለ አብርሃም ጋር ስትሄዱ እየቀጠለ ነው። ሁሉም ጋር ስትመለከቱ ሙሴ ሁሉንም ስትመለከቱ እነዚህን ሶስቱን የኪዳን መሰረቶች ትመለከታላችሁ። ታዲያ ምን አገባን ስለነዚህ? ወደ ዋናው ወደ ሰፈራችን እንምጣ ካላችሁኝ ወደ ሰፈራችን መምጣት ይችላል። በአዲሱ ኪዳንም አሁን ወደ ዋናው ዓላማ ይመጥቻል። ማውራው ስለ አዲስ ኪዳን ስለሆነ 8ኛው ኪዳን የሚባለው የአዲሱ ኪዳን አዲሱ ኪዳንም እነዚህን ሶስቱን የኪዳን መሰረቶች በዚህ በአዲሱ ኪዳን ላይም እንመለከታለን። ሶስቱን አንደኛ በቃል አውሩ እስቲ እናንተ ምንድን ናቸው እነዚህ ሶስቱ? እሺ በመልእክት እነዚህ ሶስቱ መረሳት የለባቸው። ኪዳን ሲወራ ቃል አለ፣ ንግግር አለ። ቨርባል ሊሆን ይችላል ወይም ሪትም ብያቸዋለሁ። ንግግር አለ፣ ቀጥሎ ደግሞ ደም አለ፣ ቀጥሎ ደግሞ ምልክት አለ። እነዚህ ሶስቱ በአዲሱ ኪዳን ላይም በእኛ ኪዳን ላይም እስቲ አሜን። እየሳቅን ነው የምንማረው። አዲስ ኪዳን የእናንተ ሰፈር ነው፣ የእናንተ ቤት ነው ማወራው፣ የእናንተ መኖሪያ ነው ማወራው። በዚህ በአዲሱ ኪዳን ላይም እነዚህ ሶስቱ መሰረቶች እንመለከታቸዋለን። የቃል የደም የምልክት። በቃል ማለት በቃል ስንል እግዚአብሔርም በኢየሱስ ክርስቶስ በመሆናችን የምናገኘውን እርሱን ስሙት በማለት እርሱ የሚነግረን ነገር እንዳለ ተናግሯል። የመጀመሪያው አይደል? መጀመሪያ ጌታ ዲክሌር ያደረገው አብ እርሱን ስሙት በሚል። ምክንያቱም እርሱ የሚናገረው አለ ማለት ነው። እርሱ የሚነግረን ነገር አለ፣ እርሱ የሚያወራን ነገር አለ። ይህንን ያወራው ዝም ብሎ እንዳይመስላችሁ። ምናል አንደኛ መጀመሪያ ተጠምቆ ሲወጣ ነው፣ ሁለተኛ ደግሞ ሲጸልይም ይላል። ሄዳችሁ በማቴዎስ 17 ላይ ከቁጥር 1 ጀምሮ ሄዳችሁ ስትመለከቱት ታሪኩን ኢየሱስም ወደ ተራራ ይዟቸው ወጣ፣ ሲጸልይም ሙሴና ኤልያስ አብረው ተገለጡ ይላል። ካያችሁ ሙሴ በዚህ ጋር ኤልያስ በዚህ ጋር። ሙሴ የሕግ ምልክት ነው፣ ኤልያስ የነቢያት ምልክት ነው። ሕግና ነቢያት ስለኔ ይመሰክራሉ ብሏል ኢየሱስ። እስቲ አሜን በሉ እስቲ። በጣም ብዙ ሰዎች አንዳንዶች ነቢያት ላይ ፎከስ አድርገው ኤልያስ የሆነ ነገር ያዕቆብ እዚህ ላይ ናቸው ያሉት። አንዳንዶች ያሉት የነቢያት ፓርት ላይ ናቸው በወቅቱ። አንዳንዶች ደግሞ የሆነ ነገር እንኳን ቢሆን ሙሴ እንዲያድርጓል አንተ ምን ታደርጋለህ ይሉታል። ሙሴ እንዲህ ብሏል አንተ ግን ምን ትላለህ? ፎከሳቸው ማጋ ነው ሙሴ ጋር ወይም ሎው ሕግ ጋር። ሕግን ነበር በጣም መሰረት የሚያደርጉት። አይደለም እንደ ህዝቡ አጠገቤ ናቸው ያላቸው ሰዎች ሁሉ አልተረዱትም። አጠገቤ ናቸው ሁሌ ያወራቸዋለሁ ሁሌ ነግራቸዋለሁ የሚለው አልተረዱትም። ለዚህ ነው እነዛ ፒጄጄ ጴጥሮስ፣ ጀምስን፣ ያዕቆብ ሶስቱ ፒጄጄ የምንላቸው ጴጥሮስ፣ ዮሐንስና ያዕቆብ አብረውት ነበሩና ልክ አጋጣሚ ቀና ሲሉ ሲያዩት ፊቱም የሚያበራ የሚያንጸባርቅ ነጭ ሆኖ ከዛ ሙሴና ኤልያስን አዩ። እዴ አሉ ይሄን የሚያስፈልጉ አሉ። ጌታ ሶስት ዳስ እንስራ እዚህ አሉ። በቃ የምንፈልጋቸው ሰዎችን አገኘን። ኤልያስም አለ በእኛ ልብ፣ ሙሴም አለ በእኛ ልብ፣ አንተም ደግሞ ቦታ ይዘህ ነበር። ሶስት ድንኳን እንስራ ብለው ገና ካፋቸው ሳይጨርሱ ጌታ እርሱን ስሙት ብርቱ ዳመና ጋረዳቸው ይላል። ሁለቱን እነሱ ተጋረዱ፣ እነሱ ተሸፈኑ። ማን ሊደምቅ? ክርስቶስ ሊደምቅ። ሃሌሉያ። መካከለኛ ላይ ያለው ሲጸልይ የነበረው አሁን ሙሴም አይደለም፣ አሁን ነቢያትም አይደለም፣ ሕግም አይደለም፣ ነቢያትም ሙሴም አይደለም፣ ኤልያስ አሁን እርሱን ስሙት የሚል ድምፅ ከሰማይ መጣ ይላል። ሃሌሉያ። ስለዚህ እርሱን ስሙት። ተጠምቆም ከውሃ ሲወጣ እርሱን ስሙት። እሺ እርሱን እንድንሰማው እርሱ ምን አለ ነው አይደል? ዓላማው የመጀመሪያው ምን አለ? እርሱ ስለራሱ ምን አለ? ደግሞ በክርስቶስ በመሆናችን ስለምናገኘው ነገር ምን አለ ነው። ቃል ምን አለ? ምን ተናገረ? የመጀመሪያው ፓርት። እሺ ኢየሱስ ስለራሱ ምን አለ? መጀመሪያ እኔ መንገድና እውነት ሕይወትም ነኝ። እስቲ አንድ ሰው አሜን ይበል እስቲ። አዎ እኔ ነኝ። አይ አም ያለው ኢየሱስ ነው። በብሉይ ኪዳን ጊዜ ነበር አይ አም ዛት አይ አም ያለው። እኔ ነኝ። ሙሴ ማን ልበላቸው ስምህን ሲል እኔ ነኝ። በቃ ስሜ ይሄ ነው። አሁን በአዲስ ኪዳን ግን የተገለጠው ክራይስት እንዲህ አለ፣ እኔ መንገድ ነኝ፣ ወደ ማንም አልጠቆመም። ከአሁን በኋላ የሚጠቁም ሳይሆን እስከ ዛሬ ጠቋሚዎች ነበሩ።
ህግ ቢሆን ወደ ኢየሱስ ይጠቁም ነበር። ነቢያት ቢሆኑ ወደ ማን ነበር የሚጠቁሙት? ወደ ኢየሱስ ነበር። እስቲ አሜን በሉ እስቲ። ማርያምም ቢሆን እርሱ የሚላችሁን አድርጉ፣ አብም እርሱ የሚላችሁን ስሙ። እርሱ ግን ወደ ማንም አልጠቆመም። እኔ አለ፣ እኔ እውነትና ህይወት መንገድም ነኝ፣ በእኔ ካልሆነ በቀር ወደ የሚመጣ የለም። አይ አም ያለው ኢየሱስ ነው። እኔ ነኝ። ሌላ ምንድን ነው እኔ ነኝ ያለው? ስለ ራሱ ያወራበትን እኔ የህይወት እንጀራ ነኝ። የህይወት እንጀራ ከሰማይ የወረድኩ የህይወት እንጀራ። ዮሐንስ 6 ላይ ሄዳችሁ አንብቡ። እኔ የህይወት እንጀራ ነኝ። the living bread፣ ሕያው እንጀራ፣ ህይወትን የሚሰጥ እንጀራ። እንጀራ ብለው ሲመጡ እኔ ነኝ ይላል። እኔ እኮ ጌታ እኮ በጣም ነው እኮ የሚገርመው እኮ ስለ እንጀራ። ትላንትና ኮትሌት አብልቷቸው ሲከተሉት የነበሩ ህዝቦች አሳና ምን በልቶ 12 መሶብ ተመለሰ። የመጀመሪያው ራሱ 1 መሶብ አይሞላ ያለው መጀመሪያ ሳይበላ አብልቶ ግን 12 መሶብ የመለሰ። ከዛ በኋላ በንጋታው ይገርማል አሉ ጌታ ስንፈልግ የት ሄድካሉ? ምን መስራት ያስፈልጋል? እርሱን እየተከተሉ መብላት አይደል? እሱ ታምራት ያሳያል፣ እሱ ምልክት ሁሌ በቃ። ከዛ ጌታ ሲያያቸው አሉ እነዚህ ሰዎች አልገባቸው ማለት ስጋዬን ያልበላል ደሜን ያልጠጣ የኔ ሊሆን አይገባው። 5000 ባካ አረገ፣ ፈቀደላቸው። ፊታቸውን ሲያዞሩ እናንተ ማለት 12 ልትሄዱ ትወዳላችሁን? የህይወት እንጀራ እኔ ነኝ። አሜን። እንጀራ እኔ ነኝ። እኔ ነው የምትበሉኝ። አሁን እኮ በወቅቱ አሁን ነው እንጂ ግራ የሚገባችሁ። ያንዴ እኮ ሰውን መብላት በቃ እኔን መብላት በቃ መቦጨቅ እንዴት እንደዚህ ልበላችሁና በቃ ሰውን መብላት የሚል አስተማሪ መጣ እኮ ነው የተባለው ኢየሱስ። አሁን ለኛ ነው የሚቀለን። እኔ ስጋዬን ያልበላ ደሜን ያልጠጣ ለኛ እኮ ነው የሚቀለው። ያኔ እኮ ሰው መብላት ብሎ ስለ ሰው መብላት ያስተማረ። እኔ ደስ የሚለኝ እነ ጴጥሮስ አብረውት የነበሩት ሐዋርያቶች ብሉኝ አይደለም የፈለገ ቢላቸው ገብታቸዋል። አንድ ትሩስ ስጋዬን እናንተም ትሄዱ ትወዳላችሁ ነው ሲል ተው አንተ የህይወት ቃል ታምራት ታረጋለህ አላሉትም። አንተ እኮ ታምር ታረጋለህ፣ አንተ እኮ ሙታን ታስነሳለህ፣ አንተ እኮ ውሃን ወደ ወይን ጠጅ ትለውጣለህ፣ አንተ ታምራት ታረጋለህ፣ ካንተ ወደ ማን እንሄዳለን አላሉትም። አንተ የህይወት ቃል አለ፣ ካንተ ወደ ማን እንሄዳለን? ቃል ካለ ወደ ማንም አይኬድም፣ ወደ ቃል ወዳለው ይመጣል እንጂ። አሜን። አዎ ከቃል ወዴት ትሄዳለህ? የመጨረሻው አልቲሜት የእግዚአብሔር ግብ ወደ ወርድ ህዝብን መመለሱ ነው። ወደ ወርድ ወደ ቃል። አንተ የህይወት ቃል አለ፣ ካንተ ወደ ማን እንሄዳ አይደለም ብሉኝ የፈለከውን ክትፉኝ ብትል እንኳን ያልከውን ለማድረግ ማለት ነው። የህይወት እንጀራ እኔ ነኝ። እስቲ አሜን። ስለ ራሱ የተናገረው ትንሣኤና ህይወት እኔ ነኝ። አላዛርን ካስነሳ በኋላ ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን በህይወት ይኖራል። ትንሣኤና ህይወት እኔ ነኝ። እርሱን ስሙት ከተባልን እኛ ይሄን ነው የምንሰማው። ትንሣኤና ህይወት እኔ ነኝ። መንገድ እኔ ነኝ ብሎ ለምን ሌላ መንገድ እንፈልጋለን? ህይወት እኔ ነኝ ብሎ ለምን ሌላ ህይወት እንፈልጋለን? እውነት እኔ ነኝ ካለ ከኔ ውጭ ሐሰት ነው እያለ ነው። እኔ መንገድ ነኝ ካለ ከኔ ውጭ ገደል ነው እያለ ነው። እኔ ህይወት ነኝ ካለ ከኔ ውጭ ሞት ነው እያለ ነው። እኔ ነኝ ትንሣኤና ህይወት እኔ ነኝ። የበጎች በር እኔ ነኝ። ዮሐንስ 10 እንደውም ቁጥር 9 ላይ በሩ እኔ ነኝ አለ። ሌላ በር የለም። በሩ I am the door። እምትለዋ ዶር አይደለም፣ ከበሮች አንዱ ነኝ አይደለም። I am the door definite articles ነው የተጠቀመው። እኔ በሩ እኔ ነኝ። አማርኛችንም ደስ ይላል። ከበር አንዱ ወይም በር ነኝ አለ። በሩ እስቲ በሩ በሉ እስቲ። ሌላ በር የለም ነው። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። በእኔ የሚገባ ቢኖር ማንንም ሰው ሊድ የምናደርገው ወደ በሩ ነው። ወደ በሩ ሰዎችን እንመራለን። በሩ እኔ ነኝ ብለዋል። ሌላ በር የለም። አትታገል ወንድሜ፣ ወንጌል ይሄ ነው። መልካም እረኛ እኔ ነኝ። ሃሌሉያ። ዮሐንስ 10 መልካም እረኛ እኔ ነኝ። መልካም እረኛ ነፍሱ ስለ በጎቹ ያኖራል እያለ ተናግሯል። የህይወት እንጀራ እኔ ነኝ። የዓለም ብርሃን እኔ ነኝ። የዓለም ብርሃን ዮሐንስ 8:12 እውነተኛ የወይን ግንድ እኔ ነኝ፣ እናንተም ቅርንጫፎች ናቸው። እኔ ነኝ። ስለ ራሱ ይሄን አወራ። ከዚህም በተጨማሪ ብዙ ብሎ ያለ እኔ ምንም ልታረጉ፣ እኔ እውነተኛ የወይን ግንድ ነኝ። ከኔ ከተገነጠልክ ምንም ልታረግ አትችልም። ምንም ፍሬ ልታፈራ አትችልም።
እናንተ ቅርንጫፎች ናቸው። ኦኬ ግን ከኔ ጋር ካላችሁ ከተጣበቅ በግንዱ ውስጥ ያለው ነው ወደ ቅርንጫፍ የሚያልፈው። የግንዱን ባህሪ ነው ቅርንጫፎች የሚያሳዩት። እስቲ አሜን። በክርስቶስ ከተጣበቅ ክርስቶስን ትመስላለህ። ከብርቱካን ግንድ ጋር የተጣበቀ ሎሚ ማፍራት አይችልም። ከወይን ግንድ ጋር የተጣበቀ ቅርንጫፍ ወይራ ሊያፈራ አይችልም። ግንዱ እኔ ነኝ፣ ያለ እኔ ምንም ልታደርጉ አትችሉም። እንዴት ደስ ይላል! ያለ እኔ። ስለዚህ እኔ ነኝ አለ። እንግዲህ ተናገረ። እንግዲህ ስለራሱ ደግሞም ስለኛ ሃሌሉያ። አሁን ወደ ሰፈራችን መጣው። ደግሞም ስለኛ በሞቱ በሚመሰረተው ኪዳን ውስጥ ከታሰርንበት እንደምንፈታ የተናገረው ኢየሱስ። ከታሰርንበት እንደምንፈታ፣ ከከበደን ሸክም እንደምናርፍ አይደል? እናንተ ሸክማችሁ የከበደ ሁሉ እኔም ሃሌሉያ እንደምናርፍ፣ ልጆች እንደሚያደርገን። እግዚአብሔር ልጆች የሉትም። አንድያ ልጅ ብቻ ነበረው። ብቸኛ ልጅ ብቻ ነበረው። ኢየሱስ ክርስቶስ ወደ ምድር ሲመጣ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ አንድያ ልጁን እስኪሰጥ ድረስ። አሁን ግን አንድያ ልጁን እንኳን አትልም። አንድያ ልጁ የሚባል የለም እንኳን። ምን አንድያ? እኛስ የኛ ልጆች አይደለን? በፊት አንድያ ልጁን ነው ሲመጣ ወደ ምድር አንድያ ልጅ ሆኖ ነው የመጣው። ሌላ ልጅ የለውም እግዚአብሔር። ሁሉ ኃጢአተኛ ነው። ኃጢአተኛ ልጅ ስለሌለው እግዚአብሔር ግን ይሄ አንድያ ልጅ የመጣው ምን ለማድረግ ነው? ሞቶ እርሱን የሚመስሉ ብዙ ልጆችን ለማፍራት ነው። ለዚህ ነው አንዲት ቅንጣት ካልሞተች ብቻዋን ትቀራለች ያለው ኢየሱስ 12:24 ላይ በዮሐንስ ወንጌል። አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች። የሚያወራው ስለራሱ ነው። ሞቶ ሲነሳ ዕብራውያን 2 ላይ ሄዳችሁ ስትመለከቱ ብዙ ልጆችን፣ እስቲ አንድ ሰው አሜን ይበል። አሁን እግዚአብሔር ብዙ ልጆች አሉት። ሃሌሉያ። ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውን ራስ በመከራ ሊፈጽም ተገብቶታል። ብዙ ልጆች እንዲመጡ አንዱ ልጅ በመከራ ይፈጽም ዘንድ ይገባል። ኢየሱስ ሞቶ ሲነሳ ነው ልጅነት የመጣው። ለዚህ ነው አንደኛ ጴጥሮስ ምዕራፍ 1:3 ላይ ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ የወለደን እኛ ምን ሆነን ተወለድን። ኢየሱስ ምን ሲል ከሙታን ሲነሳ እኛ ምን አለን? ተወለድን። አሁን እግዚአብሔር ብዙ ልጆች አሉት። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ በሉት እስቲ ምን በሉ? የእግዚአብሔር ልጆች። አሁን ኦች አለው ጌታ ልጆች። አንድ ልጅ ብቻ አይደለም፣ አንድ የሚባል የለም። አሁን ከሙታንም በኩር ሆኖ ተነሳ እንጂ እኛንም አስነሳ። በኩር ማለት ፊተኛ፣ የመጀመሪያ ተከታዮች አሉት ማለት ነው። የሚቀደሱትና የሚቀደሰው ከአንድ ናቸው። ዕብራውያን 2 ሄዳችሁ ስታነቡ በደንብ ክሊር ይሆንላችኋል። ኢየሱስ ሲነሳ እኛንም አስነሳ፣ እኛም ልጆች ተባልነው የእግዚአብሔር ልጆች። ስለዚህ ልጆች ሊያደርገን አስቀድሞ ሲናገር ነበር። ልጆች ትሆናላችሁ። እንደውም ምናምን ነገር ስትጸልዩ አባታችን ነው የተላለ በኋላ ነው እንጂ ኃጢአተኛው አባታችን ነው እኮ ሊል አይችልም። ወቅቱ ከኔ ጋር ናቸው። አባታችን ሆይ በሰማይ የምትኖር ሲያስተምራቸው ስለ ጸሎት እንዴት አባት ይላል? ራሱ አይደለም ህዝቡን አባታችን ሆይ በሉ ሊል ኢየሱስ ራሱ አባቴ ሲል ድንጋይ ያነሱበት ነበር። አባቴ እስካሁን ድረስ ይሰራል እኔም ደግሞ እሰራለሁ ሲል ድንጋይ ያነሱበት ነበር ሊወግሩት። እንዴት ለምን አረኩና ነው የምትወግሩኝ? ስለ የትኛው ስራዬ ነው የምትወግሩኝ ሲል ስለ መልካሙ ስራ አንወግርም። እግዚአብሔርን አባቴ ብለህ ግን ራስህን ከእግዚአብሔር ጋር ስላስተካከልክ ትወገራለህ አሉት። እግዚአብሔርን አባቴ ስላልክ ብቻ ኢየሱስ እንኳን እግዚአብሔር አባቴ ማለት አልቻለም። አባቴ ሲል እሱ ልክ ነው፣ አባቱ ነው። እሱም ልጅ ነው፣ የምወደው ልጄ ተብሏል። ይህ ነው እርሱን ስሙ ተብሏል። ልጄ ብሏል አብም፣ እሱም አባቴ ይላል። የአባትና የልጅ ግንኙነት ነው ያላቸው በወቅቱ በምድር በመጣ ሰዓት። ግን እነ ሌሎቹን እግዚአብሔር አባታችን ነው ይበሉና ጸልዩ ማለት ግን አይችልም። እንዴት አባት ትላለህ እንዴ? እንዴት አባት ይላል ኃጢአተኛው? እንዴት ጻድቁን እግዚአብሔር ኃጢአተኛው ህዝብ እግዚአብሔርን አባቴ ማለት ይችላል? ግን የሚናገረው ኑዛዜ ነበር። በኋላ ደርስበታለሁ። ጌታ ይባረክ። ሊሆን ስላለው ነው የሚያወራው፣ ሊመጣ ስላለው። አሁን የመጣው ዓላማ አዲሱን ኪዳን ሊመሰረት ነው። በአዲሱ ኪዳን መመስረት በኋላ ልንል የምንለውን ልናደርግ የምንችለውን እውነት ነው አስቀድሞ እየተናዘዘ እየተናገረም ያለ። ልጆች እንደሚያደርገን መንፈስ ቅዱስን እንደምንቀበል አይደል?
ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ጌታ ዮሐንስ 7 ላይ ሄዳችሁ ታዩ። ከ37 ዮሐንስ 7:37 ላይ ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንም አለ ቀጥሎ፣ ይህንም በእርሱ ስለሚያምኑት ሊቀበሉትም ስላለ ስለ መንፈስ ቅዱስ ተናገረ። በእርሱ ምን ሲሉ? ሲያምኑ የሚቀበሉት መንፈስ እንዳለ። ስለዚህ ገና በክርስቶስ ማመን የሚባለው በክርስቶስ መሆን የሚባለው አልመጣም። የክርስቶስ ተከታዮች ፎሎወርስ እንጂ በክርስቶስ ኢን ክራይስት የሚለው አልመጣም ገና። ምክንያቱም ኢን ክራይስት የሚለው በኋላ ላይ በደንብ አስተምራለሁ፣ መስቀል ላይ ነው የተፈጸመው። ሁላችን ከእርሱ ጋር ኃጢአትን ሲቀበል ኃጢአተኛ ሁሉ አብሮት ገባ። ኢን ክራይስት የጀመረው ያኔ ነው። ከክርስቶስ ጋር አይደንቲፊኬሽን የጀመረው ያኔ ነው። ከክርስቶስ ጋር አብረ መታየት የጀመርከው። ለዚህ ነው ጳውሎስ ከክርስቶስ ጋር ተሰቅያለሁ የሚለው። የት ነበርክ ነው የምትለው አይደል? ከክርስቶስ ጋር ተሰቅያለሁ እኔ ሕያው ሆኛለሁ አይደል ሲል ገላትያ 2 ያለ የት ነው የተሰቀልከው ስትለው ሲነር አይደንቲቲውን ነው። ኃጢአተኛው ማንነት አዳማዊ ኔቸሩ ከክርስቶስ ጋር አብሮ የተሰፋ። ልክ ኢየሱስ ኃጢአትን ሲቀበል ነው ኃጢአተኛው አብሮት የገባው። ያንን ይዞ ሞተ፣ አብረን ሞትን አለ። ከእርሱ ጋር ከሞታችሁ ይላል ባይብል ቆላስይስ 3 ላይ ከእርሱ ጋር ከሞታችሁ። የት ነው ከእርሱ ጋር የሞት ነው? ከዛስ ከእርሱ ጋር ከተቀበራችሁ፣ ከእርሱ ጋር ከተነሳችሁ አብረን አይደንቲፊኬሽን ዊዝ ክራይስት የጀመረው ኦን ዘ ክሮስ ነው፣ በመስቀል ላይ ነው። እሱም በኋላ በደንብ አስተምራለሁ። በክርስቶስ የሚባለው የመጣ ያኔ ነው። አብረውት በነበሩ ጊዜ ግን ተከታዮች ብቻ ናቸው። ለዚህ ነው ይላቸዋል እኮ አንዳንድ ባለጠጎችም ሲመጡ ያኔ አንድ ባለጠጋ ያለን ሽጥና ተከተለኝ፣ ያለን ሽጥና ተከተለኝ አሁን ይለዋል። ወደ እሱ ያመጣው። አንዱም ደግሞ ወጣት መጥቶ ደግሞ እድን ዘንድ ሕግንማ ከሕፃንነቴ ጀምሮ ፈጽሜያለሁ ያለውን ታስታውሳላችሁ? ሕግን ፈጽም ሲለው፣ ምክንያቱም በወቅቱ ብሉይ ኪዳን ላይ ነው ያለው። ሕግን ፈጽም ነው ማለት የሚችለው፣ በእኔ ምን ማለት አይችልም። ማመን የሚባል የለም፣ አልመጣም ገና። በክርስቶስ ቢሊቭ ክርስቶስ የሞተው ለእኔ ነው ብሎ ማመን የሚባለው ገና ነው፣ አልመጣም። በክርስቶስ ማመን የሚባለው የለም ግን። ስለዚህ ሕግን ፈጽም አለው ኢየሱስ። ምክንያቱም ያለው የብሉይ ኪዳን ስርዓት ውስጥ ነው፣ የብሉይ ኪዳን ዘመን ውስጥ ነው። ገና ዘመኑ አልተፈጸመም፣ አዲሱ ኪዳን አልተመሰረተም፣ ደሙ ገና አልፈሰሰም። ስለዚህ ሕግን ፈጽም ሲል ከሕፃንነቴ ጀምሮ ይሄንን መፈጸም ያለው አለ። በጣም የሚያስቅ ነው። ያ ወጣት ነበር እኮ እኛን የሚያድነን ሕግን ቢፈጽም ነው። ያ ጎበዛ ነበር እኛ የሚያድነን። ሕግን የፈጸመ ቢገኝ ምን ክራይስት አስመጣው? ምን አስሞተው? ግን ሕግን ማንም ሊፈጽም ባለመቻሉ ነው ኢየሱስ የመጣው። ማንም ሊፈጽም ባለመቻሉ ሕግን ከሕፃንነቴ ጀምሮ ፈጽም ያለው ሲልና ችግር የለም አለ። አሁን ያለን ሽጥና ተከተለኝ። ለምን? አዲሱ ኪዳን ሕግን በመፈጸም ሳይሆን በእምነት የሚገባበት ኪዳን ሊመሰረት ነው። አሁን ቅርብ ነው፣ ነው። አሁን ተከተለኝ፣ ፎሎ ሚ። ስለዚህ ኢን ክራይስት ስንሆን፣ በክርስቶስ ስንሆን መንፈስ ቅዱስን እንደምንቀበል እርሱ እንደሚያደርግ እንደምናደርግ ኑዛዜ አልነበረም? በእኔ የሚያምን እኔ እንደማደርገው እርሱ ደግሞ ያደርጋል። ዮሐንስ 11:12 በእኔ የሚያምን እኔ እንደማደርገው ኢየሱስ እንደሚያደርግ የሚያደርግ ኃጢአተኛ ነው? ኃጢአተኛ ነው? ኢየሱስ ኃጢአተኛ ነበር? ጻድቅ ነበር አይደል? ጻድቅ የእግዚአብሔር ልጅ፣ ቅዱስ የእግዚአብሔር ልጅ ነው አይደል የሚለው ሰይጣን እንኳን ስለሱ ቴስፋይ ሲያደርግ ቅዱስ የእግዚአብሔር ልጅ ልታጠፋን መጣን ይላል ነበር ሰይጣን እንኳን። ቅዱስ ጻድቅ ነበር ኢየሱስ። ስለዚህ በእኔ የሚያምን ሲል በኋላ ነው። በእኔ በማመን የሚገባው የልጅነት ኪዳን ውስጥ በእኔ የሚያምን እኔ እንደማደርገው እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እርሱ እንደሚያደርግ እንደምናደርግ ኑዛዜ ነበረ። ከጨለማው ስልጣን እንደሚያድነን። ጨለማው ገዢ ነበራ። የዚህ ዓለም ገዢ ወደ ውጭ ይጣላል ብሎ እንደ ከሪንግ አውት እንደሚደረግ የዚህ ዓለም ገዢ አሁን ወደ ውጭ ይጣል፣ ታይሙ ራሱ ሲደርስ ከሪንግ አውት እንደሚያደርገው ሁሉ ይነግራቸው ነበር። ከጨለማው ግዛት ውስጥ እንደሚያወጣቸው ይነግራቸው ነበር። ከኃጢአታችን ሊያነጻን ይናገር ነበር። ከኃጢአት መንጻት እንዴት ነው የሚመጣ? ከእግዚአብሔር ጋር አባትና ልጅ ሊያደርገን፣ ያው ልጅነት ብያለሁ፣ ሰላሙን ሊሰጠን ኑዛዜ አልነበረም? ሰላሜን እሰጣችኋለሁ፣ ሰላምንም እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም እያለ ሰላሜን እሰጣችኋለሁ። ይሄ እኮ ዊል ነበር። ይሄ እኮ ቴስታመንት ነበር። ይሄ እኮ ኑዛዜ ነበር። ሊባርከን ተናዟል። ዕብራውያን 9:15 ስለዚህም የፊተኛው ኪዳን ሲጸና፣ አሁን ወደ ሰፈራችን እንመጣ። ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ
የተጠሩት የዘላለምን ርስት የተስፋ ቃል ገብቶላቸው ነበር። ኑዛዜ ነበር ወይ? እሺ ከበፊትም የተስፋው ቃል የሚባለው ክራይስት ነው። ከዛ በኋላ መንፈስ ቅዱስ፣ ከዛ ደግሞ ኢየሱስ ክርስቶስ ደግሞ የተናገራቸው እርሱ የአዲስ ኪዳን መካከለኛ ነው። ቁጥር 16 ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት የግድ ነውና። ኑዛዜ ካለ የተናዛዡን ሞት ማርዳት የግድ ነውና። ለምን? ሰው ሲሞት ኑዛዜው ይጸናልና። ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም። በደንብ ይገባቸዋል። ባለፈውም ተናግሬያለሁ። ኑዛዜ ካለ የተናዛዡን ሞት ማርዳት የግድ ነው። ተናዛዡ ሞቷል ብሎ ማርዳት፣ ሲናዘዝ የነበረው ሞቷል ብሎ ማርዳት የግድ ነው። ኑዛዜ የሚጸናው ተናዛዡ ምን ሲል ነው? ሲሞት። ኪዳኑም የሚመሰረተው በክርስቶስ ሞት ነው። በኋላ እመጣለሁ በደንብ። ተናዛዡ የሚያወራው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሲናዘዝ ነበር። ስለኛ የተናዘዘው ኑዛዜዎች አሉ። ስለኛ ስለምናገኘው ነገር የተናዘዛቸው ኑዛዜዎች ወይም ንግግሮች ወይም ቴስታመንትስ። ኑዛዜ የሚለውን እንግሊዘኛው ቴስታመንት ይላል። ቴስታመንት ያለ እንደሆነ ኑዛዜ ያለ እንደሆነ የሚለው ቴስታመንት ይለዋል። ኪዳን ወይም ንግግር ቃል ካለ ቃል የገባውን ሰውዬ ወይም ቴስታመንት የገባውን ሰውዬ መሞት ማርዳት የግድ ነው። ሞቷል። ያኔ ነው ኑዛዜው የሚጸናው። በምድርም ኑዛዜ እንኳን ካለ ምናልባት በእናንተ በማህበረሰባችን ኑዛዜ ካለ አንድ ሰው ተናዞልክ ሆነ እስከሚሞት ይጠበቃል። አዎ ህጉም ይሄንን ነው የሚያዘው። ተናዛዡ ካልሞተ ያንተ አይሆንም። ያንተ የሚሆነው ተናዛዡ ምን ሲል ነው? ሲሞት ነው። የተናዘዘልህ ሰው ይሄን ትወስዳለህ፣ ይሄን ታረጋለህ ምናምን ካለ እንዲህ ትሆናለህ አንተ። ይሄንን ኑዛዜ ካለ የተናዛዡ ሞት ማርዳት የግድ ነውና በደንብ እየገባችሁ ነው። ስለዚህ ኢየሱስ የተናገረው ካለ እሱ መሞት አለበት። ምን እንዲሆን? የተናዘዘው ነገር እንዲጸና እንዲፈጸም፣ ልጅነት እንዲመጣ። አሁን እዚህ ጋር የተናዘዛቸው መንፈስ ቅዱስን እንድንቀበል እርሱ እንደሚያደርግ እንድናደርግ። እስቲ አሜን በሉ። እስቲ እንዲያ እንድናደርግ የግድ ክርስቶስ መሆን አለበት፣ መሞት አለበት። ተናዛዡ መሞት አለበት። ተናዛዡ በሕይወት ሲኖር ከቶ ኑዛዜው አይጠቅምም። ንግግሩ ቴስታመንቱ ንግግሩ ያ በቃል ሲናገረው የነበረው የሚጸናው የሚፈጸመው ከሞተ በኋላ ነው። እስከሚሞት ምንም ማድረግ አይቻልም። ቅድምም ኢየሱስ የተናገረው አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች። ዮሐንስ 12:24 ከሞትኩ ብዙ ነገር የተናገረው ሁሉ የሚፈጸመው ኢየሱስ ሲሞት ነው። ስለዚህ በቃል የሚለው ይሄንን ፓርቲ ይናገራል። ሁለተኛውን ተናግሬ ቶሎ ልጨርስ። በደም ስለኛ የተናገረው ኑዛዜን ለማጽናት ኑዛዜውን ወይም ንግግሩን ቃል ኪዳኑን ለማጽናት በደሙ አጥቦ ሊያነጻንና ሊዋጀን ደሙን አፍስሶልናል። አሜን ነው እንፈልገው። ሃሌሉያ። ደሙን አፍስሶልናል። የተናገረው ኑዛዜን ለማጽናት መሞት አለበት ያልኩት ሞት ማለት ከደሙ ማፍሰስ ጋር ይገናኛል። በሞት ውስጥ ወይም በደሙ ማፍሰስ ውስጥ ህይወት ስላለ ህይወትን ሊሰጠን ደሙን አፍስሷል ወይም እርሱ ሞቷል። ኤኒዌይ ዕብራውያን 9 ላይ ምን ይላል? እዛው ቁጥር 18 ከቀድሞ ፓርት ቀጥሎች ያሉበት ማለት ነው። ቁጥር 18 ላይ ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም። የፊተኛው ኪዳን የብሉይ ኪዳኑ እሱ እንኳን ያለ ደም አልተመረቀም። ኋለኛውም በምን የተመረቀው? አዲሱ ኪዳን በምን የተመረቀው? በደም። ደም መመረቂያው ነው። የተናገረውን ኪዳን የተናገረውን ኑዛዜ የተናገረውን ቃል ያጸና ዘንድ ደሙን አፈሰሰ። ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ዕብራውያን 10:19-20 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ በመረቀልን እስቲ አንድ ሰው አሜን ይበል እስቲ። በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በመረቀልን በአዲስና በሕያው መንገድ ሲመረቅ ነው የምትሄድበት። እስከሚመረቅ መንገድ ቁጭ ነው አይደል እንዴ? መንገድ ተሰርቶ አንዳንድ መንገድ
ቁጭ ይላል። ልክ ከተመረቀ በኋላ ማንም ሄድ ይችላል። አሁን ኢየሱስ የመረቀልን በደሙ በኩል ነው። በደሙ ተመርቋል። አዲሱ ኪዳን የተመረቀው በደም ነው። ኑዛዜው የተመረቀው ፊተኛው ኪዳን እንኳን ያለ ደም አልተመረቀም። የብሉይ ኪዳኑ ደም እንኳን የብሉይ ኪዳኑ እንኳን ኪዳን የተመረቀው በደም ነው። ሁለተኛውም ኪዳን ኋለኛውም የመጨረሻውም ኪዳን ኢየሱስ ክርስቶስ የመረቀው በደም ነው። ዕብራውያን 9:12 ላይ የምታውቁት ቃል አለ። የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ እስቲ አሜን በሉ እስቲ በማደሙ እነዚህ በገዛ ሚል በደንብ ይሁ። አንድ ቀን ስለ ባይብል አወራንና በኋላ ላይ አንድ ነገር አለኝ በጣም አሳቀኝና የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይደል አለኝ። አዎ አልኩት። ልጁ ኢየሱስ ክርስቶስ ከማርያም አይደለም ወይ ደም የነሳው አለ። ስጋ ከስጋዋ ስጋዋን ነስቶ ከደሟ ደሟን ነስቶ ምናምን አለና ስለዚህ የማርያም ደም ነው ከኃጢአት ሁሉ የሚያነጻው ማለት ነው አለ። ከማርያም ስለወሰደ አለ። የቱ ጋር ነው ነስቶ የሚለው? ሲጀመር ነስቶ የሚል ቃል አሳየኝ። አሁን ወደ ቃል ነው ሁሉ። መጀመሪያ ነስቶ የሚል ስጋ ነስቶ ደም ነስቶ የሚል የቱ ጋር ነው? ቃልም ስጋ ሆነ ነው የሚለው። መጀመሪያው ሆነ ነው። ቃልም ስጋ ሆነ። ስለ ደም ደግሞ ሳሳየው በጣም ብዙ እነዚህ ቃላቶች በገዛ ደሙ by his own blood በራሱ ደም እና በቃ ይናስረዷል። በራሱ ደም በማንም ደም አለ by his own blood ምንም ወደ ውስጥ ተቀምጦ ከዛ በኋላ ወደ ሳይንስም በጣም ብዙ ሳይንሶችም የሚደግፉት አለ። በእናት ማህፀን ውስጥ ያለ ፌተስ ምንድነው ጽንስ አንዳንድ ጊዜ በጽንስ ላይ ሳይሆን ወይም ባረገዘችበት ወይም በ9 ወር ጊዜው ሳይሆን እንደምትም የሚሰጉት ሲወለድ በሚሆነው አይደል ሲወለድ በሚደረገው የትብት መቁረጥ የተለያየ ነገር የደም ንክኪ እንዳያገኘው ታላቅ ጥንቃቄ ያደርጋሉ ነርሶች። ታላቅ ጥንቃቄ የደም ንክኪ እንዳያገኘው ጻኑ እንጂ HIV ፖዚቲቭ የሆነች እናት HIV ኔጌቲቭ የሆነ ልጅ ይወለዳል። ምንም ሳይነካው ንጹህ ልጅ ሊወለድ ለምን? የራሱ ደም። አሁን ሳይንቲስቶች በጣም ሄደው የራሱ የሚል ደርሰዋል። እኛም እንግዲህ ባይብል ነግሮናል አላስቀድመው ሳይንቲስቶች ከመሄዳቸው በፊት እኛ ገብተውናል። በራሱ ደም ነስቶ የሚል ቃል ሳይኖር በገዛ ደሙ ሃሌሉያ። ዕብራውያን 9:12 የዘላለም ቤዛን ታግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለም። ደሙን ይዞ ወደ ቅድስት ገብቶልናል። ደሙን አፍስሶ የተናገረውን ኪዳን ያጸና ዘንድ እስቲ አሜን በሉ። የተናገረውን ኪዳን ያጸና ዘንድ ደሙን አፍስሶ በገዛ ደሙ ወደ ቅድስት ይዞ ገብቷል ኢየሱስ። ኤፌሶን 1 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ። በደሙ የተደረገ ቤዛነታችንን እርሱም የበደላችን ስርየት። ደሙን ያፈሰሰው ለስርየታችን ነው። ደሙን ያፈሰሰው ለንጹህናችን ነው። ንጹህ ለማድረግ ከላይ ጀምሮ ሄዳችሁ በደም በተናገረው ስለኛ የተናገረውን ኑዛዜ ለማጽናት በደሙ አጥቦ ሊያነጻን ሊዋጀን እስቲ አሜን። ሊዋጀን ማለት ከፍሎ ነፃ ሊያወጣን። መዋጀት ማለት ከፍለ ነፃ ማውጣት ማለት ነው። አንድ የሆነ ነገር ተይዞባል፣ ይሄው ከፍዬ ነፃ ላውጣ ውስጥ ነው መዋጀት። ያንተ የነበረ ካንተ እጅ ይወጣ። አንድ ወቅት የተናገረው አንድ ሰው የመኪናዬን ስፖኪዮ ሰርግ ላይ እንትን አድርጌ መኪና አቁሜ አለ። አንዱ መኪናዬን አቁሜ ሰርግ ላይ ገብቼ ከሰርግ ስወጣ ስፖኪዮ የሌላት ቅንብ የሌላት መኪናውና በቃ ተወስዷል አለ። ስፖኪዮ ተወስዷል እና ሳየው የለም አለ አልኳል። ከዛ አካባቢ ያሉትን ሰዎች አይ ቶሎ ብለን እንትን ሄዳሉኝ አለ። ምንድነው ሶማሌ ተራ ቶሎ ብለን ሄድ ምናምን እንትን ሳይል ቶሎ ድረስባቸው አሉኝ አለና ሄደ ማለት ነው። እዛ ደርሶ ስፖኪዮ የሌላት መኪና ይዞ እዛ ደረሰና እንደ ስፖኪዮ ምናምን ሲል የራሷን ስፖኪዮ ይዘውለት መጡ እና ወንድም ይሄው ምናምን አሉት። ስንት ነው የሚሸጡልኝ አለ። ገዛ በሚገዛበት ዋጋ ገዛ እና የዛን ቀን ሪደምሽን ገባኛል። የኔ ነበር ከኔ ተወስዶ ደግሜ ከፍዬ ወሰድኩት አለ። ሪደምሽን የገባኛል ነው አለ። ይሄ ቤዛነት መዋጀት የሚባለው መዋጀት ማለት ያንተ የነበረ የተማረከብህ ደግመ ከፍለ ነፃ የምታወጣው ከፍለ በክፍያ የተደረገ ነፃ
ስለዚህ በውድ ልጁም እንደጸጋው ባለጠግነት በደሙ የተደረገ ቤዛነታችን በደሙ የተደረገ እስቲ አሜን በሉ እስቲ በደሙ የተደረገ ቤዛነታችንን አገኘን ደም አፈሰሰ ነፃ ወጣ ሮሜ ምዕራፍ 3 ቁጥር 25 እርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ በደሙ የሆነ ማስተሰሪያ አድርጎ አቆመ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው ሮሜ 3ን ከ23 ወይም ከ20 ጀምራችሁ ታነቡ በደንብ ሐሳቡ ይገባቸዋል ደሙን አፍስሶ እንዴት ነፃነት እንዳወጣን የመጨረሻው ሮሜ 5:9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናል አሜን በደሙ ምን ብለናል ጸድቀናል በደሙ ምን ሆነ ታጥበናል በደሙ ምን ሆነ ነጽተናል ንጹህ ሆናል ከኃጢአት ነፃነት ኤፌሶን ቅድም ያነበብኩት ኤፌሶን 1:7 ላይ በውድ ልጁም እንደጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት በደልን የሰረዘው የበደል ስርየት የመጣው በደሙ ከኃጢአት ዋሽቷል በደሙ ከኃጢአት ታጥቧል ለዚህ ነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው በደሙ ነው የነጻ ነው በደሙ ነው ነፃነትን ያገኘ ነው በደሙ ነው ልጆች ሆን ነው በደሙ ሃሌሉያ ሶስተኛም በምልክት ኑዛዜው ያ ይሆናል መንፈስ ቅዱስን ተቀበላችሁ ልጆች ትሆናላችሁ ታርፋላችሁ ከሸክማችሁ ከምን የተባለው ያ የተፈጸመው የጸናው በደሙ ኃጢአታችንን አጥቦ ልጅ ሲያደርገን ከኃጢአት ወደ ጽድቅ ሲያስገባን ከኃጢአተኝነት ወደ ጻድቅነት ስንመጣ ኑዛዜው ምን አለ ጸና ጻድቅ ካልሆንክ በረከት የለም ጻድቅ ካልሆንክ ልጅነት የለም ጻድቅ ካልሆንክ መንፈስ ቅዱስን መቀበል የለም ጻድቅ ካልሆንክ ኢየሱስ እንዳደረገው ማድረግ አትችልም ያ ሲናገር የነበረው ኑዛዜው የጸናው ደሙን በማፍሰሱ ነው ደሙ ፈሶ ጻድቅ አድርጎ ከኃጢአት ዋጅቶ ከኃጢአት ቆርጦ ነፃ አውጥቶ ደሙ እኮ ክፍያ ነው ሪደምሽን ክፍያ ነው ቤዛነት ማለት ቤዛ ማለት ክፍያ ነው ለአንድ የሆነ ነገር የሚከፈል ክፍያ ቅድም እንዳልነው ገንዘብ እንደሚባለው ብርና ወርቅ በብርና በወርቅ ሳይሆን በደሙ ያለው ክፍያ ጴጥሮስ ላይ በደምና ምንድነው በብርና በወርቅ ሳይሆን በገዛ በደሙ የተደረገ ቤዛነት ቤዛ ሲባል ደም ከፍሎ ነው የከፈለው ክፍያ ደሙን ከፍሎ ነፃ ወጥቶናል ጻድቅ ነኝ እስቲ እኔ ጻድቅ ነኝ ይበል አንድ ሰው ልጅ ነኝ ሃሌሉያ ልጅም ጻድቅም የሆናችሁት በደሙ በመታጠብ ንጹህ በመሆን ጻድቅ በመሆን ነው ሌላኛው ታዲያ ምልክቱ ምንድነው ምልክቱ ወደ ዋናው መተናል ንግግር ነበር ንግግሩ የጸናው በደም ነው ቅድም እንዳልኩት ላይፉን ወስደናል የእግዚአብሔር የክርስቶስ ኢየሱስን ህይወት ወሰድን ደሜን ያልጠጣል የሱን ላይፍ ጠጣንኛ ፕሬዝ ጋድ ስለዚህ ምልክቱ ምንድነው ኪዳኑን የሚጠብቅ አምላክ መሆኑን ያሳይ ዘንድ አሁን ደግሞ ያን ኪዳን ያጸና ዘንድ ኪዳኑን የሚጠብቅ አምላክ መሆኑን ያሳየን ዘንድ የርስታችን መያዣ መንፈስ ቅዱስ ምልክት ይሆን ዘንድ ሰጠን አሁን የአዲሱ ኪዳን ምልክት ቀስተ ደመናም አይደለም ሚኒስከርትም አይደለም የቆዳ ሚኒስከርት ልክ ለነ ሔዋን እንደተሰጣቸው ምልክት የኛ ሃሌሉያ የኛ ምልክት መንፈስ ቅዱስ ነው የአዲሱ ኪዳን ምልክት ሳይን ሲል ይባላል በወርድ በብለድ and በሲል ምልክት ሲል አንዱ ምልክት ሲል ምንድነው እንደ ማተም ነው አይደል ሲልድ ሲባል ሲል ምልክቱ መንፈስ ቅዱስ ይባላል ዕብራውያን 8 ላይ ቁጥር 10 ላይ ያ ኪዳን ባለፈው ሳውራው የነበረው ኪዳን ይፈጸም ዘንድ አንዱ ምልክት የሚሆነው ይሄ ነው ከዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና የጀመረው በዕብራውያን 8 ነው አይደል ከቁጥር 6 ጀምሮ ቁጥር 10 ላይ ግን ከዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ ሕጌን በልቦናቸው አኖራለሁ በልባቸውም እጽፋለሁ እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑልኛል ሕጌን በልቦናቸው ልቦና የሚለው ከሕዝቅኤል 28 ጀምሮ ሄዳችሁ ስትመለከቱ ሕዝቅኤል 36 28 ሄዳችሁ ስትመለከቱ የሚያወራው የስጋውን ልብ አውጥቼ ምንድነው የድንጋዩን ልብ አውጥቼ የስጋውን ልብ ይሄ ልብ የሚለው ስለ መንፈስ ቅዱስ ነው እዛም ሄዳችሁ ስትመለከቱ ሕዝቅኤል 36 እዚህ ጋር መጣና ዕብራውያን 10:15-16 መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል ምን ከዚያ ወራት በኋላ ከነርሱ ጋር የምገባው ኪዳን ይህ ነውና ይላል ጌታ ደገመው እዛ 8 ላይ ያለው በልባቸው ሕጌን አኖራለሁ በልቦናቸውም እጽፈዋለሁ ይሄንንም ቴስቲፋይ የሚያደርገው
ሆሊ ስፒሪት ነው። ወደ ዕብራውያን 9:8 ላይ ፊተኛው ድንኳን በዚያ ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ ማን ያሳያል? መንፈስ ቅዱስ ያሳያል። ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ሰምታችሁ ይኸውም የመዳናችሁን ወንጌል ሰምታችሁ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ይሄ ነው ሲላችን፣ የኛ ምልክታችን ሲል ሊሆን ነው። አምነን የዳነን ሰዎች በክርስቶስ አምኖ የዳነ አማኝ ሁሉ መንፈስ ቅዱስን ተቀብሏል። መንፈስ ቅዱስ ማለት በልሳን መናገር አይደለም። በልሳን ካልተናገርክ መንፈስ ቅዱስን አልተቀበልክም ማለት አይደለም። በልሳን የማይናገር ሁሉ መንፈስ ቅዱስን አልተቀበለም ማለት አይደለም። አማኝ ሁሉ በክርስቶስ ሲያምን በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ይላል። በክርስቶስ ማመን ነው መንፈስ ቅዱስ ያንተ ለመሆኑ ዋስትና። መንፈስ ቅዱስን የተቀበለ ሰው በልሳን ይናገራል እንጂ በልሳን መናገር አይደለም። መንፈስ ቅዱስ ያልተናገረ መንፈስ ቅዱስን አልተቀበለ ማለት አይችልም። በጌታ ካመነ በክርስቶስ አምኖ የዳነ አማኝ ሲልድ ነው። በመንፈስ ቅዱስ ምን ብሏል? ታትሟል። ታተማችሁ ይላል ቁጥር 14 እርሱም የርስታችን መያዣ ነው። ቀብዲ ነው መያዣ። የርስታችን ርስት እንዳለ ማረጋገጫው ይሄ ነው። ለእግዚአብሔር ያለውን እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ኤፌሶን 4:30 ለቤዛ ቀን የታተማችሁበትን አሁንም ማህተማችን እስቲ አሜን በሉ እስቲ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ተሰዝኑ። ለቤዛ ቀን የታተማችሁበት የርስታችን መያዣ የተስፋው መንፈስ በመንፈስ ቅዱስ ታተማችሁ። መንፈስ ቅዱስ ከሌለ በጌታ አይደለም። አንድ ሰው በጌታ መሆኑ የሚታወቀው መንፈስ ቅዱስን ሲቀበል ነው። ወይም በጌታ ሲሆን መንፈስ ቅዱስን ይቀበላል። መንፈስ ቅዱስ ነው ምልክቱ። ማንም አይሸውድም። አሁን ኢየሱስ ክርስቶስ ሲመጣ ማግኔት እንዴት ነው ሌላ ከብረት ውጪ ማግኔት አንዳንድ ጊዜ ታውቃላችሁ የብረት ቁርጥራጮችና የተለያየ አልሙኒየም ምናምን ቀላቅላቸው ማግኔት ብታረጉ ማግኔት የሚሰበው የትኛው ነው? ብረት አይደል እንዴ? ብረት አስተኔ ይባላል በአማርኛ። ብረት አስተኔ የሚባል በአማርኛ በልጆቼ ሰምቻለሁ። በእኛ ጊዜ እንግሊዘኛ። እሺ እና ማግኔት እንድትሰረግ ብረቱን ብቻ ምን ያደርጋል? ፒክ ሌላ የማያነሳውን ፓርቶች አያነሳም። ብረት የሚመስሉ ብረት ያልሆኑ አያነሳቸውም። አሁን ኢየሱስ ክርስቶስ ወደ ምድር ሊወስደን ሲመጣ ማንም አይሸውደውም። መንፈስ ቅዱስ ያለው ብቻ ይነጠቃል። መንፈስ ቅዱስ እሱ ምናችን ነው? የርስታችን መያዣ ምልክቱ፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ሆኖ ይመሰክራል። ሮሜ 8:14-16 የእግዚአብሔር ልጅ መሆንን ቴስቲፋይ የሚመሰክርልህ ማን ነው ከተባለ መንፈስ ቅዱስ። ልክ ጌታን የተቀበልክ ቀን መንፈስ ቅዱስ የእግዚአብሔር ልጅ ሆናል ይላል። በልሳን የተናገርክ ቀን አይደለም የእግዚአብሔር ልጅ ሆንክ የምትባለው። ጌታን ልክ ስትቀበል ካሁን በኋላ የእግዚአብሔር ልጅ ነህ ትባላለህ። የእግዚአብሔር ልጆች እንሆን ዘንድ ምልክቱ ሲሉ ምንድነው ካልን መንፈስ ቅዱስ። ሃሌሉያ። መንፈስ ቅዱስ በእናንተ ውስጥ አለ። መንፈስ ቅዱስን ተቀብላችኋል። ጌታ ኢየሱስ ክርስቶስን የተቀበላችሁ ኢየሱስ ሲጮህ በዛ በዮሐንስ 7:37 ላይ የጮህበት ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። በቃ ይምጣ ይጠጣ። በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። በእርሱ ምን የሚሉ የሚያምኑ። ስታምን የምትቀበለው መንፈስ አለ። ለኢየሱስ ክርስቶስ ስራ እውቅና ስትሰጥ መንፈስ ቅዱስ ለአንተ እውቅና ይሰጣል። መንፈስ ቅዱስ ሆይና ምናምን ነገር ብለህ ወይም ደግሞ አንድ ሰው በወፍራም ድምፅ ሸር ምናምን ነገር ሲል አይደለም መንፈስ ቅዱስ የምትቀበለው። እሱ አይደለም ሲጮህና የሆነ ነገር ሲል መንፈስ ቅዱስን የተቀበልከው ጌታን ስትቀበል መንፈስ ቅዱስን ተቀበላል። ልክ ከዛ የእግዚአብሔር ልጅ ነህ እኮ ይላል። አሁን እኮ ጌታን ተቀብለሃል፣ ጻድቅ ሆነሃል። የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ሆኖ ይመሰክራል። you are born again ይላል። you are a new creation ይላል። አዲስ ፍጥረት ነው ይላል። ዳግመኛ ተወልደሃል ይላል። ከእግዚአብሔር ጋር ተወልደ የእግዚአብሔር ዘሩ ባንተ ውስጥ ይኖራል ይላል። ልጅ ሆናል፣ አሸናፊ ሆናል ይላል። በውስጥ የሚመሰክርልህ ደግሞም ሲላችን ምልክታችን መንፈስ ቅዱስ ነው። ሃሌሉያ። በቃል አሁን ቶሎ በሉልኝ። በምን በቃል በደም በምልክት። አሜን። ኪዳን የሚጸናው በሶስት ነገር በቃል በደም
በምልክት በቃል የተነገረው በምን ተፈጸመ? በደም ጸና። ኪዳኔን ፈጽመው ዘንድ ይሄው ደሜን አለ። ደሙ ፈሰሰ። ከዛስ በኋላ ምልክት ይሆን ዘንድ ደግሞ ሁልጊዜ ኪዳኔን እንደማላጥፍ ሁልጊዜ ካንተ ጋር መሆኔ ኪዳኔን የማልለውጥ እግዚአብሔር ኪዳኑን የማይለውጥ እግዚአብሔር ነው። ኪዳኑን የማይለውጥ አምላክ ነው። ኪዳኑን የሚያጸና የማይቀይር አባት ማለት ኢየሱስ ክርስቶስ ነው። ሃሌሉያ። ምልክት ይሆን ዘንድ መንፈስ ቅዱስ ባንተ ውስጥ ይኖራል። ምልክት ነው። መንፈስ ቅዱስ የአዲስ ኪዳን ሲላችን ምልክታችን ነው። በአዲስ ኪዳን ልጆች ሆናችኋል፣ ጻድቅ ሆናችኋል፣ ቅዱስ ሆናችኋል፣ በደሙ ታጥባችኋል። እርሱ እንዳደረገ ልታደርጉ ተጠርታችኋል። ወደ እረፍት ተጠርታችኋል። ወደ አሸናፊነት ተጠርታችኋል። ወደ ገዢነት ተጠርታችኋል። ሰላሙን ሰጥቷችኋል። ሰላሜን ሰጠ የተናገረው ኑዛዜ ሁሉ በእናንተ ላይ ጸንቷል። አባቶ እናመሰግናለን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች